ያማከረች? ጋሼ ስራ ላይ ስለነበርኩ እኮ ነው። በጣም ይቅርታ። አንቺ ምንድን ነው ደግሞ አፍሽ ላይ እንደዚህ የጎሰርሽው? ጋሼ ለጥርሴ መድኃኒት የመድኃኒት አንቺ ለጥርስ ድንች በቅመም ጎመን በቅመም አደረኩና ልትፈው አይደል ጋሼ? ብትተፊው ነው የሚሻልሽ። እሺ ጋሼ። ለኢላና መኮንን እጅ ተፈንጅ ተያዙ። ነቢሉና አባቱ የሉም ብለው መርቅነው ጫታቸውን ሲቅሙ ከድንገት ተደወለባቸው። ይሄንን ስሰማ አቶ የነቢሉ አባት መጥቶ ሲያያትም ምንድን ነው አፍሽ አንቺ ሲላት ጎመን ጥርሴን አሞኝ በጎመን ይዤበት እያለች ስታታልለው ነበር። ለኢላም በጣም ይገርማል። በዚህም የተነሳ መኮንን ሩጦ ከወዳኛው ክላስ ተደብ ጽጌሬዳ የዘርፌ ሁኔታ አሳሰባት። እማዬ ምንድን ነው ብትላትም እቅፍ እያደረገኝ ልጄ አንቺ ያልሽው ሁሉ ይሁን እያለች ሁሉን ነገር እምትላትን ደስተኛ ሆና እስካለች ድረስ እንድትኖር ስለፈለገች ምንድን ነው ሁሉ ነገር እኮ ተቀየረብኝ ብትላትም እንዴ ልጄ አሁን እኮ ደረሽልኝ፣ ስለዚህ አንቺ የምትይው ሁሉ ስለምታቂ ለዛ ነው ብላ በለቅሶ ታጀበኝ። ሳልሞት የምትፈልገውን ሁሉ ታድርግ፣ ካሁን በኋላ ለራስሽ ነሽ ያለሽው እያለች ስትላት በጣም ተደናገጠች። ጽጌሬዳ የተለየ ጸባይ ስታይ የጽጌሬዳም ጓደኛ አሁኑ ማግባት አለብኝ፣ ስለዚህ መኮንንንም ሱፍ ሄደህ እንድታማርጠኝ ስትሲለው ገለጸለት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ጽጌሬዳ የተሰኘው ተከታታይ ድራማ ክፍል 36 ተለቀቀ። በባለፈው ፓርት እንግዲህ ዮናስ ከመኮንን ላይ ሽጉጥ እንትን ብሎበት ነበር፣ ግን ሲያየው መጨረሻ ላይ አሳዝኖታል መሰል በመስኮቱ ሊጥልበት አስቦ ነበር። ምክንያቱም ሲደውል ስልክም አላነሳ፣ ከሱ ጋር ብዙ እቅዶች እንዳሉት ያውቃል። እናም ወደዚህ እንትን ያለበት በጣም ከባድ ነውና አሁን ላይ ጽጌሬዳን እንዲያቀራረብ በውሸት ወንጀል እንግዲህ ታውቃለህ ያን ነገር ያደረግነው እያለ ካለ ጽፋቷ ነው እንግዲህ ወንጀል እንደሰራ ያስመስሎ እሷን ለማግባት ብሎ እንደዛ ወንጀል ሰርተሻል ብሎ ነው እንግዲህ እኔ ያወጣሁሽ እርሜ ለእኔ በይ ብሎ በግዳጅ ያልሰራቸውን ወንጀል ልክ እንደሰራ ያድርጎ አሁን ዮናስ እንድታገባው እያስገደዳት ይገኛል። ያው እንግዲህ እሷ ደግሞ ያን ነገር ስላደረገ ባታፈቅረውም እንኳን እሺ የሚለውን ቃል ሰጥተዋለች። ግን አሁኑ ነው መቆየት ምናምን አልፈልግም ሲልም ገልጾላታል። እሷም እንግዲህ ለዮናስ ተረጋጋ እንጂ እንዴ ቢያንስ እንኳን እኮ ዝግጅት ምን ያስፈልጋል እያለችው ነበር። ደወለና ሁሉንም ሲጠይቃን ነበር። አሁን ቤተሰቦች ጋር ነኝ ተረጋጋ፣ ገና ነገርኳቸው እንጂ መቼ ደግሞ ቀን እንደዚህ ብዬ እንትን አላልኩት፣ እኔ ስለዛ አይመለከተኝም። ስለዚህ በዚህ ሳምንት በላይ ጊዜው መሄድ የለበትም፣ አሁኑ ነው መጋባት የምንፈልገው ሲላት ነበረ። ጽጌሬዳም ግራ እየተጋባኝ እንዴት ነው ዮናስ አሁን እንትን የምትለው ሲል እንግዲህ ነግሬሻለሁ በማለት ጽጌሬዳንም እያስጠነቅቃታል። ጽጌሬዳን በቃሽ በማለት ጸጥ ነው ያለችው ማለት ነው፣ ዘግታባት ማለት ነው። እንግዲህ ወደ እናቷ ጋር ስትመጣ በባለፈው ፓርት ቀራችሁ እያለች ሰፕራይዝ ልታደርጋቸው ወረቀቷንም የክሷን ወረቀት ነጻ የሆነችበትን ይዛ ነበር ወደ ቤት የሄደችው። በዚህም የተነሳ ዘርፌም እንግዲህ ለቅሶ ቤት ነን በማለት ነበረ ሁሉንም ነገር የነገረቻት። እናትየዋም እንግዲህ አደራ ዘርፌም ምሳ ጋብዛት፣ እንግዲህ ዘርፌም አደራሽን እንግዲህ እህትዬ እንዳትናገሪ ስትላት፣ ኧረ ችግር የለም ግን ይሄን እንደዛ እኮ ስትሆኝ ሄቨንም አይታሻለ፣ ሄቨን ደግሞ አይታለ፣ ይሄን ደግሞ እስከ መቼስ ነው ዝም የምትይው ስትል እኔ እንትን እስከምል ድረስ ጊዜው እንትን እስከሚል እንዲያትናገር ያደራሽን ለጽጌሬዳ በዚህ በጭንቀቷ ደግሞ ወደ ሌላ እንዳትገባብኝ አልፈልግም ስትል ነበር። እና በዚህ የተነሳም እንግዲህ
ዘርፌ ማነች ይሄ በንም እናት በቃ ሚስጥርሽ ሚስጥሬ ነው አልናገርም በማለት ለዘርፌ ትነግራታለች። ዘርፌም ያው ሞታለሁ ብላ ሀሳቡ ስላላት አሁን ላይ በጣም ተጨንቃለች ማለት ነው። እናም እንግዲህ ልጇም ሁሉንም ነገር አንድ ነገር እነግራችኋለሁ ብላ እንግዲህ ስለ ጋብቻውም ስነግራት እንዴ አንቺ እኮ በፊት ስትለመኝ እንደዚህ እንትን ያልሽ ነበርሽ እንዴት አሁን ልትወስኝ ቻልሽ እያሏት ነው። እና በቃ ግዴታ ነው ይሄን ላደርግ የቻልኩት ደግሞ በዝና ሁሉንም በሌላ ጊዜ እነግራችኋለሁ በማለት እንግዲህ አንቺን ካስደሰተሽ ምንም ችግር የለው በማለት እንግዲህ እሷም ትፈቅድላታለች ማለት ነው። ግን የጽጌረዳ እናት እንግዲህ ዘርፌ በጭንቀትና በውጥረት ትገኛለች፣ እያለቀሰች ነው ያለችው ማለት ነው። እንዴ እማዬ ምን ሆነች ነው? አይንሽ ሁሉ እኮ ቀይ ሆኗል፣ እንደዚህ ሆኗል እያለቻት ነበረ። እንዴ ልጄ ያው ታውቂኝ ለእኔ ለቅሶ ቤት ሲሄድ ደግሞ ዘርፌም ያው ለቅሶ ቤት ሂደን ነው ያለቻት ይሄ በነናት ማለት ነው። እናም በዚህ የተነሳ ይሄ በእናት ይሄንን ስላለቻት እንደዚህ ከሆነ እሺ አይንሽ ሁሉ እኮ ሰውነትሽ ሁሉ ፊትሽ ሁሉ እያለቻት ነበር። እንዴ ለቅሶን ሄድ ነው በማለት እንግዲህ ጽጌረዳ ልታታልላት ችላለች ማለት ነው። እንግዲህ ጽጌረዳዬ እያለች እያቀፈች ጽጌረዳ እናት እንግዲህ እየተሰናበተቻት ነው ልጇን ማለት ነው። ግን መሞት የለባትም መዳን አለባት። ያው እንግዲህ ከሞተች ፊልሙ ወደ ማለቅ ነው የሚታየው ማለት ነው። እናም በዚህ የተነሳ የጽጌረዳ እናት ዘርፌ ማለት ነው ለልጇ አንቺ እንግዲህ እኮ ትልቅ ሰው ሆንሽልኝ፣ አንቺ ያልሽው እንግዲህ ከአንቺ እንዴት እማዬ ዛሬ ግን አነጋገርሽ ሁሉ ምንድን ሆንሽ ተለየብኝ እያለች ነው ጽጌረዳ እየተጨነቀች አይኗን እያየቻት እንዴ ልጄ ለዚህ ሳይሆን በቃ እንደዚህ እኮ እንትን ስላልሽ ነው ልጄ ስልና ዘላ ቅፍት አደርጋታለች። በዚህም ጊዜ እንግዲህ ታለቅሳለች። እንባዋን ለጽጌረዳ እንዳታሳያት በጀርባዋ ደስ ይላታል፣ ግን ደግሞ በጣም እንትን ብሏታል ማለት ነው። እኮ ደስ ብሎኛል፣ ፖሊሱም ነፃ ነሽ ብሎኛል እያለች እንትን ስትል ነበር እና እናትየዋም ደስ ብሏታል ማለት ነው። ይህን እንትን ስትል እኔ በቃ በተረጋ ሁሉንም እንትን እለዋለሁ እያለች ነበረ። እናም በመጨረሻ ወደ መኮንን ጋር ስንሄድ እንግዲህ ዮናስ መኮንንን አስገብቶ ብዙ ሲለው ነበርና አሁን በዚህ በቅርብ ጊዜ ነው የማገባውና ሱፍም እንድታገዘ የምልህን ሁሉ ማድረግ አለብህ። የሰርጌ ደግሞ አንተ ነህ አስተናጋጅ። እንዴ ይሄን ነገር እኮ ጽጌረዳ ራሱ የኔና ያንተን ግንኙነት ማወቅ የለባትም። ይሄ ነገር ውስጥ እንግዲህ ታውቃላችሁ ከመጀመሪያው ጀምሮ መኮንን ወደ እሱ እንድትገባና እንደዚህ ወንጀል እንደሰራ ያድርጎ እንትን ያላ ከሱ ጋር በመስራት ነው እንደዚህ ያደረጓት ከቤት እንደወጣች ማለት ነው። እሷም ቤተሰቦቿን ለመርዳትና ብዙ ነገር እንትን ለማለት ነው እንትን ያለችው። ግን አሁንም ቢሆን እንግዲህ ወደ ነቢል ጋር ስንመጣ የመኮንንን እንትን ሳይልበት አልቀረም ማለት ነው የውስጥ ሚስጥሩ። ምክንያቱም ከሄቨን ጋር ነበረ ትቶት እሱ እንግዲህ ወደ ለኢላ ጋር ቀጠሮ ስለነበረው መጀመሪያ ከመኪና ውስጥ ሆኖ ላይብረሪ ነበርኩ ለዛ ነው ስልኬን ሳይለንት አድርጌ ብሎ እንግዲህ ዮናስ ሲያስጨናንቀው ነበረ ማለት ነው እንትናን ማለት ነው መኮንንም እንግዲህ እሺ በቃ ይቅርታ አሁንም ትንሽ ፈተና አለኝ በቃ እንትን ብዬ ካሁን በኋላ እሺ ይቅርታ በማለት እንግዲህ ዮናስን ይለየዋል። ቀጥታ ወደ ለኢላጋ ነው ሰው የለም ስትለው እንግዲህ ጫታቸውን ይዘው ቤቱን ፏ ብለው እየጠጡ እየቃሙበት ነበርና መርቅናለች ማለት ነው። አሁን የሰውየው ሚስት ልትሆን ነውና ብዙ ነገሮችን እያሰበች ትገኛለች። ሁለቱም አሁን አስበዋል። በመሰረቱ አሁን እዚህ ነቢሉ አሁን ለምሳሌ ነቢሉ ላይ መድኃኒት ሲጠጣ ምን ሲል አስበዋል። አሁን እንግዲህ ተመልካች እሱ የሚወደው ማንን ነው? ለኢላን ሳይሆን ገንዘቡን እሷ በእሷ እንትን ሲል አሁን እንግዲህ ልጁ የነቢል አባት ነው ማለት ነው። ነገር ግን አሁን የነቢል አባት ከሞተም ወይም እንትን ካለ ውርሻው የሱ ነው በማለት ነው። እና እንግዲህ በዚህ የተነሳ አስበዋል። አሁን ደግሞ ለምሳሌ መኪና ቢገጨው እሱ ወደ ቢሞት ምን ቢል ስለዚህ እሱ እንደዚህ ቢሆን መጨረሻ ላይ
ያ ልጅ እኮ በቃ ውርሻው ሁሉ የእሱ ነው የሚሆነው። ሽማግሌው ሲሞትም ይሄ ቤት ምን ሆነ ማለት ነው? የኔና ያንቺ ሆነ ማለት ነው። ይሄንን እኮ ጭንቅላትሽን ነው የምወድልሽ እያላት እንግዲህ ለኢላን እንዲህ እያለ ይሞላታል። መርቅናለች ማለት ነው። በመጨረሻ ግን እስኪ ጥያቄ ልጠይቅህ፣ ለምንድን ነው ግን ነቢልን የምትጠላው? ምን አድርጎ ነው ሲለው እኔ በእርግጥ አልጠላም፣ ሰው የበፊት አጥቅቶታልና ኢቨን በሆኑበት ነገሮች ላይ ነው እሱ በማቴሪያሎች በምኖች እያሰቃየኝ ብዙ ነገሮችን ያን ሰዓት ሲያደርገኝ ነበረ። በዛ ነው በቃ እንደዚህም እንትን እምለው እንጂ በእርግጥ መጥፎ ነገር አላደርገውም። ነገር ግን ያንን እኔ ያለፍኩበትን እሱም ማወቅ አለበት እያለ እንግዲህ ጓደኛው በጓደኛው ላይ ተነስቶ ብዙ ነገር እያደረገው ነው። የበፊቱን በቀሉን ይዞ ማለት ነው። መኮንን ጥሩ አይደለም ግን በመሰረቱ ማለት ነው። እንግዲህ ፊት ይሄን ቢያደርገውንም እሱ ደግሞ ይሄንን ማድረግ አልነበረበትም ብዬ ነው የማምነው። እና አሁን ላይ እንግዲህ ማን ነው መኮንን ይሄንን እያደረገ ነው ያለው ማለት ነው። በመጨረሻ እንግዲህ ግን እኮ ይሄ እንትን ነው እያለ እንዴ ነገረኝ እንጂ ምንድን ነው አሁን በዚህ ሰዓት እንዲህ ነው እንድን ነው ትለኛለህ እንዴ እያለች እንግዲህ እሷም እየጠየቀችው ትገኛለች ማለት ነው። በመጨረሻ እንግዲህ ሁሉንም ነገር ሲያስረዳን ነበረ። ለሱ ማቴሪያል እኔ መብላት እናንተን እንትን እያልኩኝ እሱ ግን በእንደዚህ አይነት ነገሮች ነው እንትን የሚለው ነበር ሲያማረጥ የስልክ አይነቶችን እና ስለ ራሱ ፕሮቶኮል ነበረ ሲጠይቀኝ። እኔ ግን ከሰው በታይ በየጓደኞች ፊት እንዳዋረደኝ ነበር በማለት ይሄንን ይነግራታል ለኢላ ማለት ነው። እሷም ዝም ትልና አሁን ሁሉም በቃ ተው እንትን ትላለህ እያለች ነው ማለት ነው። እንግዲህ የንብረት የኛ ሆነ ማለት ነው በማለት እንግዲህ የሰማውን አናቅም ነቢሉ ይመስለኛል የጽጌሬዳንና የዮናስን ግንኙነትና እንደሚያገቡ ሰምቶ ሊሆን ይችላል። ይሄ በነግራው ነው የሚሆነው። እናም በዚህ የተነሳ ደውሎለት እንዳገኝህ ብሎታል ማለት ነው። እንግዲህ እሱም እዛ ቤት ሆኖ እንዴ መጣሁ እኮ ነው የሚለው። አሁን እንዳጋጣሚ ሆኖ ወደ እናንተ ሰፈር ነኝ በማለት ውሸቱን እንግዲህ ሰው ቤት ተቀምጦ መኮንንም ይሄን ሊለው ችሏል። በመጨረሻ እንግዲህ እሺ ብሎ ከዛ በሩን ይቆረቆርባቸዋል። በሩን የቆረቆረው እንግዲህ የነቢል አባት ነው ማለት ነው ሽማግሌው። የዚህ ጊዜ እንግዲህ በርግገው በሩን ከመክፈት ይልቅ ወደ ጫታቸውን ወደ መሰብሰብ ነበረ በድንጋጤ ኧረ ሂድ እያለችው። እሱም እንግዲህ ከዛ ተነስቶ መኮንን ወደ ሌላኛው ክላስ ገብቷል ማለት ነው። በመጨረሻ እንግዲህ አሁን ላይ ሄቨን ማን ነው ይቺ ለኢላ እንግዲህ ጫቷን ይዛ በጥርሷ በሩን ከፍታ ምንድን ነው ብዙ ሰዓት እኮ አስቆመን ስራ እየሰራሁ እኮ ውስጥ ሁኜ ስላልሰማሁ ነው እያለችው ነው። እና እስኪ አፍሽ ደግሞ ምንድን ነው ሲላት አይ ጎመን የሆነ መድኃኒት እንትን ብዬ ጎመን ነው ጥርሴን አሞኝ ጎመን እናንተ ጫው ጨምሬበት ነው እንደዛ ስትለው እርግጠኛ ነሽ እያላት በይተፊው እያላት ልትፋው መሰለኝ እያለች ነበረ ማለት ነው። እዚህ ላይ ነው እንግዲህ ሾከክ ብላ እየሄደች ነበረ። ይኸው እንግዲህ ከቤትም መኮንን የመውጣቱ እንትን ቢኖረውም ያው ከነቢል ጋር ይገናኛሉ ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ